ሰላም እንዴት ናችሁ? አራዳ ኤፍኤም 95.1 ሬዲዮ አድማጮቻችን ፉትቦል ካፌ ተጀምሯል። አነዛር አስቀድሞና መስወር ቀለባቸው ከቴክኒሻናችንና ስኔል ጋር በመሆን እስከ 4 ሰዓት ድረስ እንቆያለን። ዛሬም እንደተለመደው የተለያዩ ርዕሰ ጉዳዮችን እናነሳለን። የፕሪሚየር ሊግ ጨዋታዎች የሚመለሱበት ቀን ነው ዛሬ። እሱን ሳይሆን ግን ሌሎች ጉዳዮችን እናነሳለን። አርሰናል የዩክሬሽን ጉዳይ እናነሳለን። በተደጋጋሚ ከዚህ ተጫዋች ጋር ስሙ እየተነሳ ነው የሚገኘው። ዩክሬሽን ከክለቡ መልቀቁ አይቀርም እየተባለ ነው የሚገኘው። በዚህ የውድድር ዓመት መጨረሻ ይህንን ጉዳይ የምንመለከተው ነው የሚሆነው። ከዛ ውጭ ግን የራሽፈርድና የአንቶኒ በውሰድ በሄዱባቸው አስቶን ቪላና ሪያል ቤቲስ ጥሩ አቋም እያሳዩ ነው የሚገኙት። የቡድኑ ዋነኛ ሰው የሆኑ መጥተዋል። ይሄንንም ጉዳይ እናነሳዋለን። ለማንቸስተር ዩናይትድ ምን ማለት ነው የሚለውን ጉዳይ እንመለከታለን። ከዛ ውጭ ግን የካርሎ አንቸሎቲንም ጉዳይ እናነሳለን። በላሊጋው እንግዲህ ከባርሴሎና በ3 ነጥቦች ርቀው ነው የሚገኙት። ከባድ ይመስላል በዚህ የውድድር ዓመት ያለው ፉክክር። እሱን ጉዳይ እናነሳለን ከቴባስ ጋር ያላቸውን ነገር። ከዛ ውጭ ግን በግብርም እንደዚሁ ክስ አለባቸው። ይሄንንም ጉዳይ እናነሳለን። በአመቱ መጨረሻ ብራዚል ወይስ ደግሞ በሪያል ማድሪድ መቀጠል እንደ ሪያል ማድሪድ ውጤት የሚወሰን ይሆናል። እነዚህን ሁሉ ጉዳዮችን እናነሳለን። አድማጮቻችን ደግሞ በእነዚህ ጉዳዮች ላይ ያላችሁን ሀሳብ አስተያየት በፌስቡክ ገጻችን ላይ ታጋሩ እንችላላችሁ። የምንመለከታቸው ነው የሚሆነው። ከዛ ውጭ ግን የዩቲዩብ ቻናል አለን። ሊንኩን አላዛር አስግሮም ፉትቦል ካፌ ፌስቡክ ፔጅ ላይ እንደዚሁም ደግሞ አላዛር አስግሮም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች፣ ከዚህ በኋላ የምንሰራቸውን ፕሮግራሞች እንዲሁም ደግሞ ለዩቲዩብ ለምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ትችላላችሁ። 115,000 ሰብስክራይብ ደርሰናል። እናመሰግናለን አድማጮቻችን፣ ሁሌም አብራችሁን ስለሆናችሁ። በእነዚህ ጉዳዮች ነው የምንቆየው። እንዴት አደርጋሊስ? እግዚአብሔር ይመስገን መሳደና ነኝ። እንደምን አደርሽ? እግዚአብሔር ይመስገን። በእነዚህ ጉዳዮች እንቆያለን። ከረጅም ጊዜ በኋላ ማለት ይቻላል የፕሪሚየር ሊግ ጨዋታዎች ዛሬ ይመለሳሉ። አዎ ልክ ነው። ከረጅም ጊዜ በኋላ ኢንተርናሽናል ብሬክ ነበር። ደግሞ ሌሎች አውሮፓ ሊጎች በጨዋታ ሲመለሱ በእንግሊዝ የኤፍኤ ካፕ ጨዋታዎች ስለነበር የነበሩት የኤፍኤ ካፕ የሩብ ፍጻሜ ጨዋታዎች ተጨማሪ ቀናት መጠበቅ ነበረብን ማለት ነው። አሁን ላሊጋው፣ የፍሬንች ሊጋ፣ የጣሊያን ሴሪያ፣ የቡንደስሊጋ፣ ሌሎች አውሮፓ ሊጎች በሙሉ በሳምንቱ መጨረሻ ከአርብ ጀምሮ በመደበኛ እንዲያውም ላሊጋን ደግሞ የሐሙሱን የባርሴሎናን ጨዋታ ከወሰድን ኢንተርናሽናል ብሬክ በተደረገ በማግስቱ የመጨረሻው ኢንተርናሽናል ብሬክ ጨዋታ በተደረገ በማግስቱ ነበር የተደረገው። ግን በእንግሊዝ ያለፈው ሳምንት የኤፍኤ ካፕ ነበር እና ረጅም ጊዜ ይመስላል። እውነትም የአዲስ ሲዝን መጀመር ሁሉ ነው የሚመስለው። በጣም ቆይቶ ነው እንደገና ፕሪሚየር ሊግ የሚቀጥለው። በዚህ ሳምንት ትልቁ ጨዋታ በዋንጫው ፉክክር ውስጥና በሚያስተናግደው ብርቱ ስሜት ምክንያት የሊቨርፑልና የኤቨርተን ጨዋታ ነው፣ ጥያቄ የለውም። ያው ለሊቨርፑል የጊዜ ጉዳይ ብቻ ነው ዋንጫ የሚወስዱበት ጊዜ መቼ እንደሆነ ያልተለመደ ኮላፕስ ካልገጠማቸው በስተቀር። ግን ሌሎችም ጨዋታዎች አሉ። በተለይ ለቻምፒየንስ ሊግ 8 ቡድኖች ተስፋ አላቸው። ለቻምፒየንስ ሊግ ተሳትፎ አሁን የተረጋገጠ ይመስለኛል። በአውሮፓ ውድድሮች ላይ የእንግሊዝ ክለቦች በዚህ አመት ባላቸው ውጤት ላሊጋውና ፕሪሚየር ሊጉ ይመስላሉ 5 ተሳታፊዎች የሚኖራቸው። ባለፈው አመት ጀርመንና ጣሊያን ነበሩ ይሄ እድል የነበራቸው። ስለዚህ የቻምፒየንስ ሊግ ስፍራ ለማግኘት የሚደረጉት ጨዋታዎች የበለጠ ግምት የሚያገኙ ይመስለኛል። የሚወርዱትን ከሞላ ጎደል ለይተን ስላወቅን፣ ሻምፒዮን የሚሆነውን ከሞላ ጎደል ለይተን ስላወቅን፣ ለአውሮፓ ስፍራዎች የሚደረገው ፉክክር ግን ለምሳሌ 10ኛ ስፍራ ላይ የሚገኘው ቦርንመዝ 5ኛ ስፍራ ላይ ካለው ከማንቸስተር ሲቲ የሚያንሰው በ4 ነጥብ ብቻ ነው። በ5ኛውና በ10ኛው መካከል ያለው የነጥብ ልዩነት 4 ብቻ እና ከዚህ በኋላ በተቀሩት 9 ጨዋታዎች የበለጠ የተጋጋለ የሚሆነው በቻምፒየንስ ሊግ እና በሌሎች አውሮፓ ስፍራዎች ላይ ተሳታፊ ለመሆን የሚደረግ ነው። ፎርማቸውንም ካየሽ ለምሳሌ ከ4 እስከ 10 ያሉትን ቡድኖች ብታይ ምሳ እና የቅርብ ጊዜ ፎርማቸውን ብትወስጂ ያለፉት 2 ተከታታይ ጨዋታዎችን ያሸነፈ ቡድን የለም። ያለፉትን 2 ጨዋታዎች ብቻ ብንወስድ ያለፉትን 2 ተከታታይ ጨዋታዎች ያሸነፈ ቡድን የለም። ከነዚህ መካከል በፎርም ደህና የሚባለው ብራይተን ካለፉት 5 ጨዋታዎች 4ቱን ስላሸነፈ እንጂ ያለፉት 2 ጌሞቻቸውን ብትወስጂ 2ቱንም ተከታታይ ጨዋታ ያሸነፈ ቡድን አታገኝም። በዚህ ምክንያት የቻምፒየንስ ሊግ ቦታን ለማግኘት ያለው ፉክክር በዚህኛው ሳምንት በዚህ ሳምንት አጋማሽም ከዚህ እስከ ውድድር ዘመኑ መጨረሻ ባለውም ጊዜ የበለጠ ትርጉም ያለው ይመስለኛል። እና እንዳነሳሹ ነው። ግን በሌሎችም ሀገራት የሚደረጉ ጨዋታዎች አሉ። በጀርመን የዴፍፒ ፖካል የግማሽ ፍጻሜ ጨዋታዎች፣ በፈረንሳይም የኩፕ ደ ፍራንስ የግማሽ ፍጻሜ ጨዋታዎች
በስፔንም የኮፓ ዴል ሬ የግማሽ ፍጻሜ የመልስ ጨዋታዎች፣ በጣሊያንም የኮፓ ኢታሊያ የመልስ ጨዋታዎች። በዚህ ሳምንት ደግሞ የሚለየው ባለፈው ሳምንት የካፕ ጨዋታ ነበር በእንግሊዝ የተደረገው፣ ሌሎቹ የሊግ ጨዋታዎች ናቸው። በዚህኛው የሳምንት አጋማሽ ደግሞ በሌሎቹ ሀገራት የካፕ ጨዋታዎች ናቸው የሚደረጉት፣ በእንግሊዝ ደግሞ የሊግ ጨዋታ ነው። እሱ ትንሽ ለየት ይላል እና እናነሳቸዋለን እንግዲህ በዚህ ሳምንት ብዙዎቹን ጨዋታዎች በተቻለ መጠን። እነዚህን ጉዳዮች ያነሳ ነው የምንቆየው። መሸጋገሪያ እንስማና የአርሰናልን ጉዳይ እንመለከታለን። ተመልሰናል አድማጮቻችን። የአርሰናልን ጉዳይ እንመልከት። በዚህ የውድድር ዓመት መጨረሻ አጥቂ ክፍሉን ለማጠናከር ተጫዋች እንደሚያስፈርም እርግጥ የሆነ ይመስላል። የትኛውን ተጫዋች ነው የሚያስፈርመው የሚለው ነው። የአርሰናልን ቡድን ግንባታ የሚመጥንስ አጥቂ ገበያ ላይ ያለ የሚለው ነው። በእርግጥ ከዮክሬሽ ጋር ስሙ በተደጋጋሚ እየተነሳ ነው የሚገኘው። ይህንን ጉዳይ እንመልከተው። ይህ ተጫዋች ወደ አርሰናል የሚዘዋወር ከሆነ የቡድኑን ችግር ይቀርፋል ወይ ደግሞ ስለ አርሰናል የሚቻል አይነት ዝውውር ነው ወይ የሚለው እንመልከት። ልክ ነው ምሳ። በዚህ ሳምንት ያው እንዳነሳሽው አርሰናል በክረምቱ የትኛውን አጥቂ ያስፈርማል፣ የትኛውን አጥቂ ለማምጣት ይሳካለታል የሚለው ካልሆነ በስተቀር አጥቂ የማስፈረማቸው ጉዳይ በፍጹም ጥርጣሬ ውስጥ የሚገባ አይደለም። የዚህኛው ክረምት የአርሰናል አጥቂ የማስፈረም ጉዳይ ግልጽ ነው። ኢሳቅ ነው፣ ዋትኪንስ ነው፣ ሼሽኮ ነው፣ ዮኬሬሽ ነው፣ ዳቪድ ነው፣ ሌላ ተጫዋች ነው አናውቅም፣ ግን ወይም ኤኪቲኬ ነው፣ ሌላ ተጫዋች ይሁን አላውቅም፣ ግን አጥቂ ያስፈርማል። እሱ ግልጽ ይመስለኛል። የአርሰናል የዚህኛው ክረምት ፕራዮሪቲ 9 ቁጥር መሆኑ እንደተጠበቀ ሆኖ አጥቂ ብቻ ላያስፈርም ይችላል። ለምሳሌ የዙቢ ሜንዲን ስም እንሰማ ነበር። ሁለት አማካዮችን ማጣቱ የሚቀር አይመስልም ኮንትራታቸው መጨረሻ ላይ ስለደረሱ፣ ጆርጂኖ እና ቶማስ ፓርቴ። በተለይ ጆርጂኖ ይለቃል፣ የፓርቴም ኮንትራት የማደስ ፍንጭ የለም። ስለዚህ አማካይ ቢያንስ አንድ አማካይ ይጨምራል። ከዚያ በላይም ሊሆን ይችላል፣ ግን ቢያንስ አንድ አማካይ መጨመር አለበት። ሌሎች የሜዳው ክፍሎችም ላይ ዝውውሮች ያደርግ ይሆናል። ግብ ጠባቂ ለምሳሌ ተጠባባቂ ግብ ጠባቂ ማምጣቱ ግድ ሊሆን ይችላል። ኔቶ ይመለሳል ወደ ቦርንመዝ የውሰት ውሉን ከጨረሰ በኋላ። ሚኬል አርቴታም ብዙ የሚተማመንበት አይመስልም። በካፕ ውድድሮችም ብዙ አልተጫወተም። ስለዚህ ዮዋን ጋርሲያ ይሁን ሌላ ግብ ጠባቂ አርሰናል ሌላ ተጫዋች በግብ ጠባቂነት የሚጫወት ማምጣቱ አይቀርም። ኦኬ የክንፍ ተጫዋችም መጨመር አለበት። አይ ቲንክ ለኔ ግልጽ ነው፣ እሱም ፕራዮሪቲ ነው። ሊያንድሮ ትሮሳር የመጨረሻ የኮንትራት አመቱ ላይ ይደርሳል። የውል ማደስ ንግግሩ ቆሟል። እንደሚታወቀው 30 አመቱ ነው። ራሂም ስተርሊንግ ወደ ቼልሲ ይመለሳል። ኖሮም ብዙ አልጠቀመም። ብቃቱ በሚያስደነግጥ ሁኔታ ወርዷል። ሌሎችም የክንፍ ተጫዋቾች እንደ ማርቲኔሊ አይነቱም የክንፍ ተጫዋች ወጥ አይደለም። እዚህ ቦታ ላይ ባለፈውም ኒኮ ዊሊያምሰን የማስፈረም ጥረት ነበር፣ ያን ያህል ብዙ የገፋም ባይሆን። ስለዚህ የክንፍ ተጫዋችም ሊያመጣ ይችላል ወይም ማምጣት አለበት። እንደኔ አስተያየት ደግሞ ተጨማሪ የማጥቃት ተጫዋች መጨመር አለበት። ትልቅ ክረምት ነው ለአርሰናል። የአርሰናልን ከዚህ በኋላ ያለ ሁኔታ የሚወስን ተፎካካሪ ሆኖ ለመዝለቅ እና ቢቻል በመጨረሻ ለማሸነፍ በዚሁ አሁን ባለበት ባለፉት 3 አመታት ባየነው አካባቢ ለመቆየት በጣም ኮንሲኩዌንሻል ክረምት ነው የምለው። ግን የትኛውንም የአርሰናል ደጋፊ አብዛኛውን የአርሰናል ደጋፊ ብትጠይቂ እንደው ፕራዮሪቲ አንድ ቦታ ብቻ ተጫዋች በማስፈረም ቡድኑ እንዲጠናከር ብትፈልጉ የትኛው ቦታ ላይ ነው? አጥቂ ነው። የትኛው ቦታ አጥቂ ነው የሚለው ሁሉም ሰው አጥቂ ያስፈርማል። ግልጽ ነው ይሄ። አሁን ባለፉት ቀናት ያው በብዙሃን መገናኛዎች እንደገና የዚህ ተጫዋች ስም የቪክቶር ዮኬሬሽ ስም መነሳት ጀምሯል። አሁን ማንኛውም የእንግሊዝ የሚዲያ ታብሎይድ አይደለም ይሄንን መረጃ ያወጣው። የዝውውር ዘገባ ትራክ ሬከርዳቸው በጣም ጥሩ የሚባሉ የአርሰናል ኢንሳይደሮች በተለይ በፊት ዴቪድ ኦርንስቴን ለቢቢሲ ሰራ በነበረበት ጊዜ 7 8 9 አመት በፊት በአርሰናል ኢንሳይደርነቱ ነው የበለጠ ይታወቅ ነበር። በኋላ በአጠቃላይ የዝውውር ጉዳዮች ላይ ከገናና ስሞች መካከል አንደኛው ነው። ጥሩ ሶርሶች አሉት። እሱ ብቻ ግን አይደለም። ይሄ ዘገባ ሲወጣ ጄምስ ማክኒኮለስ የሚባል
የትርፍ ጊዜ ኮሜዲያን የሙሉ ጊዜ ወይም ያብላጫ ጊዜ ጋዜጠኛ ሆኖ ይሰራል አሁን እንጂ ጊጎች አሉት የኮሜዲ ሾዎች ያቀርባል። ግን የበለጠ የሚታወቀው ገነር ብሎግ የሚባል አንድ ብሎግ ነበር። ዲ አትሌቲክ አንዳንድ ጊዜ ምን ያደርጋል ብሎገሮቹን ነው የሚወስዳቸው እንዳለ በጣም ሃይሊ ፔይድ ያደርጋቸውና ብዙ የሚከፈላቸው ይሆኑና ግን በዘገባ ጥራታቸው ድሮ የሚታወቁ የነበሩ ወይም በአናሊሲሳቸው ይታወቁ የነበሩ ሰዎችን ይወስዳል። እነዚህ ሁለት ሰዎች በተለይ በአርሰናል ውስጥ ስለሚሆነው ነገር የተሻለ የመረጃ ሶርስ አላቸው ተብለው የሚነገርላቸው ሰዎች ናቸው። ምናልባት ሌላ ሰው ኤሚ ሎረንስን ልንጨምራት እንችላለን። የድሮ የፎርፎርቱ የጋርዲያን ጸሐፊ ነበረች። እነዚህ ናቸው ይህንን ዘገባ ያወጡት እና ዘገባውን ሲያወጡት ከአንድሪያ ቤርታ ጋር አያይዘውት ነው። አንድሪያ ቤርታ የአርሰናል አዲሱ የስፖርት ዳይሬክተር የመሆናቸው ነገር ከተረጋገጠ ቆይቷል። ይፋ የሆነው ግን ከትላንት በስቲያ ነው። አሰልጣኙ ይህንን አጥቂ ነው የስፖርት ዳይሬክተሩ ይህንን አጥቂ ያደንቁታል የሚል የእሳቸው ኢንትረስትም እንዳለበት ግን እኔ የቆየ ነው የሚመስለኝ። አርሰናል ዮኬሬሽን ሲያጤን እንደነበር ባለፈውም ክረምት ዘገባዎች ይወጡ ነበርኩ። ሼሽኮ ላይ ብዙ ትኩረት አደረጉ እንጂ የዮኬሬሽ ስም ከአመት በፊት ይጠቀስ ነበር ከአርሰናል ጋር ገና በዚህ አመት እንደዚህ የሚያስደነቁ ቁጥሮችን በድጋሚ ማስመዝገብ ከመጀመሩ በፊት ይባል ነበር አርሰናል። ስለዚህ ድንገት የቤርታን መምጣት ተከትሎ የመጣ ፍላጎት አይመስለኝም። የቆየንም ይመስለኝ ምክንያቱም ነበረ ሚዲያው ላይ ነበረ የዮኬሬሽ ወደ አርሰናል የሚል ስም። ስለመሳካቱ አናውቅም ግን እኔ እንደሚታየኝ አርሰናል ሊያስፈርማቸው ከሚችላቸው አማራጮቹ ለማስፈረም ቀለል ያለው አማራጭ ቢመስለኝ የዮኬሬሽ አማራጭ ነው። የኢሳቅ ሁሉም ሰው እንደሚያውቀው በጣም አስቸጋሪ ኒውካስል በተለይ የቻምፒየንስ ሊግ ቦታን የሚያሳካ ከሆነ ኢሳቅን የሚለቅበት ምክንያት የለም። ተጫዋቹም ልልቀቅ ብሎ አጂቴት የሚያደርግበት ምክንያት የለም። ደግሞ እስከ 2028 ድረስ ኮንትራት አለው፣ የ3 አመት ውል አለው። ኒውካስል በጣም ሀብታም ባለቤቶች ያሉት ነው። ስለዚህ በፋይናንሳዊ ምክንያት እንዲሸጥ አይገደድም። በተለይ እንደ ኢሳቅ አይነቱን በዚህኛው የውድድር ዘመን እንደገና በጣም በተሻለ ብቃት እየተጫወተ ያለ ከግማሽ ክፍለ ዘመን በኋላ የቆየ የዋንጫ ጥማቸውን ያረካን ተጫዋች አይለቁትም። ወይም የዚህኛው ተጫዋች ኦፕሬሽን ለአርሰናል ብቻ ሳይሆን ለሌሎች ኢሳቅን ይፈልጋሉ ለሚባሉ ክለቦች አስቸጋሪ ነው። ቤንያሚን ሼሽኮ ባለፈው በዚህ በተጠናቀቀው አሁን ተጠናቀቀው ሳይሆን ልናጠናቀቀው እየተቃረብን ባለነው የውድድር ዘመን ምን ያህል እንደተሻሻለ እርግጠኛ አይደለሁም። 17 ጎሎች አስቆጥሯል። ለክፉ የሚሰጥ ቁጥር አይደለም። 10 የቡንደስሊጋ ጎል ነው ያስቆጠረው። አርሰናል አሁን ካሉት አማራጮች በዚህኛው አመት 21 አመቱ እንደሆነ አውቃለሁ። ሌሎች በጣም ብዙ ጥንካሬዎች አሉት። ምናልባት ያሁንን የአርሰናልን ችግር ለመቅረፍ ግን ገና ሬዲሜድ አይመስልም። ሬዲሜድ ተጫዋች አይመስልም። ሊመለሱበት ይችላል ወደዚህ ተጫዋች ዝውውር። የሌሎች አማራጮች ይኖሯቸዋል። አንዱ ላይ ብቻ አያተኩሩም። ግን አሁን ዘገባዎች የሚያሳዩት ዮኬሬሽ ላይ በለጠ አተኩረዋል የሚል የጎል ማሽን ነው ተጫዋቹ። ይህንን በሌሎች ትልልቅ የአውሮፓ ሊጎች ላይ ይደግመዋል ማለት ያው መፈተን ያለበት ጉዳይ ነው። ግን በ92 ጨዋታ 85 ጎል እና 26 አሲስት ያለው ልጅ ነው። ቁጥሮቹ የሚገርሙ ናቸው። በዚህ አመት በ26 የፕሪሚየር ሊግ ጨዋታዎች 30 ጎል አስቆጥሯል። በየ81 ደቂቃው አንድ ጎል የሚያስቆጥር ተጫዋች ነው። ዝም ብለሽ ቁጥሩን ብቻ ካየሽ አስፈሪ ቁጥሮች ያሉት ተጫዋች ነው። የመጀመሪያው አጥቂ ነው በዚህ አመት ከ40 በላይ ጎል ያስቆጠረ በአውሮፓ 7ቱ ትልልቅ ሊጎች ከሚጫወቱ አጥቂዎች መካከል። ከዚህ በፊት አንድ ሰፊ ፕሮግራም እንደሰራን አስታውሳለሁ እሱን በተመለከተ። እኔ ግን እድሜውን ካየሽ እኔ አንድ የሚገባኝ ነገር 27 አመት ይሆነዋል የሚቀጥለው ክረምት ሲመጣ። በቅርብ ጊዜ አርሰናል ጆርጂኖን ሲያስፈርም፣ ትሮሳርን ሲያመጣ፣ ስተርሊንግን ሲወስድ እና ሚኬል ሜሪኖን ሲገዛ እነዚህ ሁሉ ከ27 አመት በላይ ነበር እድሜያቸው።
ግን አብዛኞቹ ዝውውሮች የትልቅ ኢንቨስትመንት ዝውውሮች አይደሉም። ስተርሊንግ በውሰት ነው የመጣው። 75%ን ደሞዙን የሚከፍለው ቼልሲ ነው፣ ውሰት ነው። ስለዚህ አርሰናል በተጫዋቹ ብቃት ደስተኛ አይደለም፣ ይመለሳል። ብዙ ኢኮኖሚክ ሪስክ የለውም። በሳምንት 50,000 ፓውንድ ምናምን እየከፈሉ ነው የተጫወተው ለአርሰናል። ጆርጂኖ ሲመጣ 8 ሚሊዮን አርሰናል የከፈለው ለዚህ ተጫዋች ዝውውር። ከተከፈለበት ገንዘብ አንጻር በጣም ስኬታማ ዝውውር ነው፣ 8 ሚሊዮን ብቻ የተከፈለበት ስለሆነ። ትሮሳርም ልክ እንደዚሁ በ20 ምናምን ሚሊዮን የመጣ ነው። ከወጣበት ገንዘብ አንጻር በኢኮኖሚ በኩል ትልቅ ሪስክ አይደለም። ሞድሪክን እኮ ነው ለማስፈረም የሚሞክሩ የነበሩት በዛ ክረምት፣ በዛ የጥር የዝውውር ገበያ ዛሬ 2 ዓመት ምናምን። ስለዚህ አብዛኞቹ ዝውውሮች ተጫዋቾቹ እድሜያቸው ከ27 28 ዓመት በላይ የሆኑ ተጫዋቾችን ሲያመጣ የወዲያው ችግሮችን ለመፍታት የመጡ ግን ብዙ የኢኮኖሚ ሪስክ ያልነበራቸው። ስለዚህ ምንም ሪሴል ቫልዩም ባይኖራቸው ችግር የለውም። ጆርጂኖ በነጻ ቢለቅም አሁን ክረምት ሲመጣ ውሉን ጨርሶ በጣም ውጤታማ ዝውውር ነው ልትዩ የምትችው አይነት ነው። 27 ዓመት ሊሆነው ላለ ተጫዋች ግን ምናልባት ዝውውሩ ሲፈጸም ከተፈጸመ 27 ዓመቱ ላይ ሆኖ ሊሆን ይችላል። ገና አመታት አሉት ጥሩ የሚጫወትበት። ግን ከሌሎቹ የአርሰናል የዝውውር ፖሊሲዎች አንጻር ካየነው ግን ወጣ ያለ ነው። ግን ምን አንድ ያስረዳኛል፣ አሁን አርሰናል ይህን ተጫዋች ሲያመጣ ለስኳድ ግንባታ ምናምን ብሎ አይደለም የሚያመጣው፣ ለአሁን ውጤታማነት ሲል ነው የሚያመጣው። እዛውና እዛው አካባቢ ላይ ነው ያለ ነው። ፕሪሚየር ሊጉን በቅርብ ርቀት አይተነዋል። አሁን ያቺን ተጨማሪ እርምጃ የሚወስድ ያሁን ውጤታማነታችንን የሚጨምር ተጫዋች እንጂ ከዛ በኋላ መልሰን እንሸጠዋለን ወይ ኢኮኖሚክ ፊዚቢሊቲ ያለው ና ሚል ስሌት ውስጥ ያለ አይመስለኝም። በተለይ ዮኬሬሽን ካመጣ እኔ የሚገባኝ ያሁን የአርሰናልን የጎል ማስቆጠር ችግር ለመቅረፍ ተብሎ የሚመጣ ነው። ሼሽኮን ብታመጪ ሊያመጣው ይችላል አላቅም አርሰናል ሼሽኮን ግን ገና ዴቨሎፕ እያደረገ ያለ ተጫዋች ነው። እነሱ የሚፈልጉት የተሟላ አይነት የ30 የ35 ጎል የ40 ጎል አጥቂ ለመሆን ተጨማሪ 2-3 ዓመት ሊፈልግ ይችላል። ከላይፕዚግ ወደ አርሰናል ከቡንደስሊጋ ወደ ፕሪሚየር ሊግ መምጣት ቀላል ጃምፕ አይደለም። ዮኬሬሽ ግን አሁን ፊኒሽድ አርቲክል ነው። አሁን ሊጉን መጥቶ አዳፕት ያደርጋል ምናምን አላውቅም፣ ግን ያለበትን እድሜ የጎሉን ቁጥር ስናይ ለአሁን የአርሰናል ተጨማሪ እርምጃ ወደፊት መራመድ ዋስትና ተደርጎ ከታየ ነው አርሰናል የሚያመጣው። እኔ እድሜውን ሳይ እሱ ነው የምረዳው። ባለፈው ክረምትም በዚህ ደረጃ ያለ ተጫዋች ባይሆንም የሚካኤል ሜሪኖ መምጣት ማለት ሌላ አይነት ተጫዋች ነው። 28 ዓመት ሆኖ ነው የመጣው። የሚካኤል ሜሪኖም ዝውውር ተመሳሳይ ኢምፕሬሽን ነበር የፈጠረው። ከዛ አንጻር ነው እኔ የዚህን ተጫዋች ዝውውር ምረዳው። ለአሁን የአርሰናል ችግር መፍትሄ ተብሎ የሚታሰብ ከተለመደው ፖሊሲም ጥቂት ወጣ ማለትን የሚጠይቅ አይነት ዝውውር። የሆነ ጊዜ እኮ ለ2-3 ክረምቶች ከ24 ዓመት በላይ የሆነ ተጫዋች አርሰናል በጭራሽ አይገዛም ነበር። ግን ሲገዛም ቅድም ባልኳቸው ምክንያቶች ነው። አንደኛ ሁለቱም ሌሎች ፕላኖች ናቸው። ጆርጂኖ የመጣው ሞይሰስ ካይሴዶን ለማስፈረም ጥረት ሲያደርግ በነበረበት ክረምት የጥር የዝውውር ገበያ ነው። ለብራይተን እኮ 70 ሚሊዮን አቅርቦ ነበር አርሰናል ያን። ብራይተን ጥያቄውን ሳይቀበል ቀረ። ስለዚህ አርሰናል ሌላ አማራጭ ማየት ነበረበት እና ጆርጂኖን በካት ፕራይስ በአነስተኛ ገንዘብ ብዙ ሪስክ የሌለው ዝውውር ፈጸሙ። ትሮሳር ሲመጣ ሌላ አማራጭ ያዩ ነበረ። ቅድም እንዳነሳሁት ሚካኤሎ ሙድሪክ ነበር የመጀመሪያ አማራጫቸው። የሱ ሳይሳካ ሲቀር ሌላ የካት ፕራይስ ኦፕሽን ትሮሳርን አመጡ። ስለዚህ እነዚህ ዝውውሮች ኤክሰፕሽኖች ናቸው ነው የምለው፣ ኤክሰፕሽን ቱ ዘ ሩል እንጂ አርሰናል ባለፉት አመታት ሙሉ ለሙሉ ወደ ፒክ አመታቸው እየተንደረደሩ ያሉ ተጫዋቾችን ነው ያመጣ ነበር። ከነጥርጣሬዎቹ ከፕሪሚየር ሊግ ወደ ፕሪሚየር ሊግ በመምጣት ያንን ብቃት ይደግማሉ የሚሉት ጥርጣሬዎች እንዳሉ ሆነው ቁጥሮቹን ብቻ ግን ከሆነ የምናየው የሚገርሙ ቁጥሮች ያሉት በየጨዋታው ጎል የሚያስቆጥር በ42 ጨዋታ 42 ጎል ያስቆጠረ በዚህ አመት ለስዊድን ብሔራዊ ቡድን አሌክሳንደር ኢሳክ ያለበት ቡድን ነው። የስዊድን ብሔራዊ ቡድን ባለፉት 12 ጨዋታዎች 12 ጎል ያስቆጠረ ተጫዋች ነው። ለክለብ 42 ጨዋታ 42 ጎል፣ ለብሔራዊ ቡድን 12 ጨዋታ 12 ጎል ማለት
በየጨዋታው ጎል የሚያስቆጥር ተጫዋች ማለት ነው። የነ ሌቫንዶቭስኪ ቁጥር ነው ይሄ፣ የነ ሃላንድ ቁጥር ነው ይሄ፣ ወይም የነ ክርስቲያኖ ቁጥር ነው በየጨዋታው አንድ ጎል ማስቆጠር፣ የነ ሜሲ ቁጥር ነው። ቁጥሩን ብቻ ከወሰድ የብሔራዊ ቡድኑን ጨዋታ ከጨመርን ደግሞ በክለብ በየ81 ደቂቃ ወይም በጨዋታ ከአንድ ጎል በላይ እንደማለት ነው። የብሔራዊ ቡድኑን ሬሾ ከጨመረው በየ76 ደቂቃ አንድ ጎል የሚያስቆጥር የጎል ማሽን። የጎል ማሽንነቱ በፕሪሚየር ሊግ ይደገማል ሌላ ጥያቄ ሆኖ፣ በፖርቱጋል ግን ሪከርዶችን በሙሉ በየሳምንቱ እየሰበረ ያለ ስፖርቲንግ ሊዝበንን ባለፈው የውድድር ዘመን የፕሪሚየር ሊግ ሻምፒዮን ያደረገ ከፍተኛ ጎል አስቆጣሪ የሆነ በ30 ዓመት ውስጥ ያልተመዘገበ የጎል ቁጥር ያስመዘገበ በቻምፒየንስ ሊግም ሲቲ ላይ ሃትሪክ የሰራ የውድድሩ ጥራት ከፍ ማለትም የሱን የጎል ማስቆጠር ሬሾ ያልቀነሰ አይነት ተጫዋች ነው። የእንግሊዝ ቆይታውን በተለይ የብራይተንን ቆይታውን መጀመሪያ ብራይተን ነው ወደ እንግሊዝ ያመጣው በጥሩ ትውስታ ላይ ያስታውሰው ይችላል። ግን አንድ አድቫንቴጅ ለሀገሩ እንግዳ ለሰው ባዳ አይሆንም። ኖሯል ከዚህ በፊት እንግሊዝ ውስጥ በለጋ እድሜው፣ ያም ይጠቅመዋል። አሁን ለአንድ ፖርቱጋላዊ ተጫዋች በቀጥታ ከፖርቱጋል ወደ እንግሊዝ መምጣት የሚወስደውን የአዳፕቴሽን ጊዜ አይወስድም። በዚህ ውስጥ የሚታየው የአርሰናል ፍላጎት እንዳልኩት ዝውውር ካልተፈጸመ ተጫዋቹ የአርሰናል ተጫዋች ወይ ማንቸስተር ዩናይትድ ተጫዋች ወይም የሪያል ማድሪድ ተጫዋች መሆኑን የሚያሳይ አናውንስመንት በገዥውም በሻጩም ክለብ በኩል እስካልተነገረ ድረስ ዝውውር አልቋል አይባልም። አሁን ይሄንን የምናነሳው የአርሰናል ፍላጎት ቅድም እንዳነሳውት ዘገባውን ያወጡት ጋዜጠኞች ትራክ ሪከርድ እና ስለ ክለቡ ውስጥ ባላቸው እውቀት፣ ሁለተኛ አርሰናል አጥቂ እንደሚፈልግ የታወቀ ነው። በእነዚህ ምክንያቶች የዚህን የአርሰናል ፍላጎት በጣም ስትሮንግ ነው፣ ጠንካራ ፍላጎት ነው ያለው አርሰናል ይህንን ተጫዋች ለማስፈረም ያለው ፍላጎት በሚል ነው የተገለጸው። እንደ ድሮዎቹ አጥቂዎች የጎል ጥማት ያለበት አይነት ተጫዋች ነው። ሲጫወት እንደዛ ነው ሳይንስ የምታደርገው፣ የጎል ጥማት ያለበት ነው። እንደ ጂጂ ሪቫ አይነት ለነገርድ ሙለር አይነት የጎል ማሽን ተደርጎ የሚታይ ነው። ግን አሁን 27 ዓመቱ ሊሆን ነው ላለው አይደለም። ወደ ትልቅ ክለብ ከሄደ ወደ አርሰናል ይሁን ወደ ሌላ ክለብ ብቻኛው ፈላጊው አርሰናል አይደለም። ማንቸስተር ዩናይትድ ሲባል ሰምተን እናውቃለን፣ ቼልሲ ሲባል ሰምተን እናውቃለን፣ ኢቭን ሪያል ማድሪድ ሲባል ሰምተን እናውቃለን። ስለዚህ ብቻኛው ፈላጊው አርሰናል አይደለም። ወደ አንድ ትልቅ ክለብ ለመሄድ ግን እኔ እንዲያውም ቅድም ከሌሎቹ ዝውውሮች ቀለል የሚል ነው ያልኩበት አንደኛው ምክንያት ስፖርቲንግ ሊዝበን ከዚህ ተጫዋች ዝውውር ፕሪሚየም ዋጋ ማግኘት የሚችልበት የመጨረሻው ክረምት ይሄኛው ክረምት 27 ዓመቱ ሊሆን ነው። የውል ማፍረሻው 100 ሚሊዮን ዩሮ ነው። ግን 100 ሚሊዮን ዩሮ ይከፈልበታል ተብሎ አይጠበቅም። እስከ 60 እስከ 70 ሚሊዮን ዩሮ ድረስ ጥያቄ ከቀረበላቸው ለመሸጥ ፈቃደኞች ናቸው። አንድ አመት የሚቆይ ከሆነ 28 አመት ስለሚሞላው የፈላጊዎቹ ቁጥርና ለሱ የሚቀርበው የገንዘብ መጠን መቀነሱ አይቀርም። ስፖርቲንግ ደግሞ ሻጭ ክለብ ነው። የፖርቱጋል ክለቦች ደግሞ ሻጭ ክለቦች ናቸው። እንደው በሩበን አሞሪም አሰልጣኝነት ስር እንኳን ዣኦ ፓሊኛን፣ ኑኖ ሜንዴሽን፣ ማቴዎስ ኑኔሽን እንዲህ አይነት በርካታ ተጫዋቾችን ሸጧል። ስለዚህ ስፖርቲንግ ሻጭ ነው፣ መሸጡ አይቀርም በዚህ ክረምት። ድርድሩም ያን ያህል የሚያለፋ አይመስልም። ለምሳሌ ኢሳቅን ብትሞክሪ የገንዘቡ መብዛት የኒውካስል ለመሸጥ ማመንታት ብቻ ሳይሆን ድርድሩም ቀላል አይደለም። እዛው እንግሊዝ ውስጥ ላለ ባላንጣ የመሸጥ ፍላጎትም አይኖረውም ኒውካስል ሲጀምር። ግን 27 አመቱ መሆኑን የሚነግርሽ አንደኛው ነገር ይሄ እነሱ ሌት ብሉመርስ የሚሏቸው አሉ። ዘግየት ብለው የጎመሩ ተጫዋቾች ከነሱ መካከል አንደኛው ነው። ክላሲክ ሌት ብሉመር ነው። በ27 አመቱ ነው ወደ ትልቅ ክለብ ሄዶ ወደ አርሰናል ወይ ወደ ሌላ ክለብ፣ እሱ ሌላ ጉዳይ ሆነ። ያው ስዊድናዊ ነው፣ በስቶክሆልም የተወለደ ስዊድናዊ ነው። በአባቱ በኩል በአያቱ በኩል ሃንጋሪያዊ የዘር ሀረግ ያለው ነው። ያው በፊት ስለ ደስታ አገላለጹ ስለምን አንስተን ነበር፣ ስለ እንደ ሃኒባል ሌክተር ሰዎች ያዩታል። ግን እሱ ቤን የሚባል የሚወደው ካራክተር አለ በዳርክ ናይት ላይ የባትማን አንታጎኒስት ሆኖ የሚሰራ ካራክተር አለ። የዛ ካራክተር ሰው ነው። አንድ ቬነመስ ስትሮይድ ያለው የተለየ ሱፐር ሂውመን
ካራክተር ነውና ያው እሱን ስለሚወደው ለዛ ሲል የታወቀ የደስታ አገላለጽ አለው። ግን እንዳልኩት ነው ቀስ ብሎ የጎለበተ ተጫዋች ነው። በብራይተን ብዙ አልተሳካለትም። በውሰት ለሴንት ፖሊ፣ ለኮቨንትሪ፣ ለሌሎችም ክለቦች ተሰጥቶ በቋሚ ዝውውር ወደ ኮቨንትሪ ከሄደ በኋላ ነው መንገዱን ያገኙ። ጊዜ ፈጅቶበታል። ልጅም እያለ ስፔሻል አልነበረም ወይ ስታር እንደሚሆን አናውቅም ነበር ይላሉ አንድ ኦስትሬሱንድ የሚባለው ክለብ ውስጥ በነበረበት ጊዜ የሚከታተሉት አሰልጣኝ። ከሌሎቹ ይልቅ እንደዛ አልነበረም። ከ2018 እስከ 2021 ባለው ጊዜ ሴንት ፖሊ፣ ስዋንሲ፣ ኮቨንትሪ በሚባሉት 3 ክለቦች ውስጥ በውሰት ሲጫወት የቆየ ተጫዋች ነው። መጨረሻ ላይ የፈነዳው 2021 ላይ ለኮቨንትሪ በቋሚ ዝውውር ተዘዋወረ። በአንድ አመት 43 ጎል አስቆጠረ። ከዚያ በኋላ ነው ሁጎ ቫያና አሁን የማንቸስተር ሲቲ የስፖርት ዳይሬክተር ሆኖ ቺኪ ቤገርስቲንን የሚተካው ሰውዬ የቀድሞ የፖርቱጋል ብሔራዊ ቡድን ተጫዋች፣ የቀድሞ የኒውካስል ስፖርቲንግ ተጫዋች የኔ ሪስክ ነው በቃ ይሄ ብሎ 20 ሚሊዮን ዩሮ ከፍሎ ለስፖርቲንግ 20 መክፈል ለአንድ ተጫዋች በጣም ትልቅ ኢንቨስትመንት ነው። ለፓሪስ ሳን ጀርማ 120 ሚሊዮን እንደመክፈል ሊሆን ይችላል ከገንዘብ አቅማቸው አንጻር። ከዚያ በኋላ ነው ኤክስፕሎድ ያደረገው። ወይም እንደ ሃላንድ አይነት አጥቂ አይደለም ማለት ነው። እድገቱን ካየን ሃላንድ ገና ሞልደ ውስጥ በነበረበት ጊዜ ምልክቶቹ ነበሩ። ሞልደ እያሰለጠነው ያለ ነው እኮ ያኔ የወቅቱ አሰልጣኝ የነበረው ኦሌ ጉናር ሶልሻየር የማንቸስተር ዩናይትድ ሰዎችን ግዙት፣ ቀጣዩ ትልቅ ኮከብ የሚሆነው እርሱ ነው ብዬ ነግሬያቸው ነበር ያለው። ወደ ማንቸስተር ዩናይትድ ከመጣም በኋላ ከሳልዝቡርግ ሊያስፈርመው ሞክሯል ተጫዋቹ ዶርትሙንድን ስለመረጠ እንጂ ሳልዝቡርግ እያለ በቻምፒየንስ ሊግ ሃትሪክ ሲሰራ አየ ነው። በመጀመሪያ የቻምፒየንስ ሊግ ጨዋታ ገና እድሜው 20 ሳይሞላ። አሁን እሱ ኤርሊ ብሉመር ይባላል። ቶሎ ነው ከፍ ያለው። ሳልዝቡርግ 6 ወር ነው የቆየው። ወደ ዶርትሙንድ ሄደ። ከዛ ወደ ሲቲ ሄደ። ሪከርዶቹን ሁሉ ይሰብራል። አሁን በዚህ እድሜው ገና 24 አመት ሆኖ ያስቆጠረው የጎል መጠን አንድ ተጫዋች በተጫዋችነት ታሪኩ በሙሉ ቢያስቆጠረው የሚኮራበት አይነት የጎል ሬሾ የጎል መጠን ነው። አጠቃላይ የጎሉ ቁጥር ሙሉ የእግር ኳስ ህይወቱን ተጫውቶ በጊዜ ነው ሪከርዶቹን ሁሉ መስበር የጀመረው። በቻምፒየንስ ሊግ እንደሱ በትንሽ እድሜ 20 ጎል ያስቆጠረ፣ እንደሱ በትንሽ እድሜ 40 ጎል ያስቆጠረውን ተጫዋች የለም። በፕሪሚየር ሊግ የጎል ማስቆጠር ሪከርዶችን በሙሉ ሰብሯል። ከዲክሲ ዲን በኋላ የእንግሊዝ እግር ኳስ ያየው ትልቁ ያን ሲዝን ጎል አስቆጣሪ እሱ በ53 ጨዋታ 52 ጎል አስቆጥሯል። ስለዚህ ሃላንድ እንደዛ ነው። ዮኬሬሽ እንደዛ ነበር። አሁን ያለበት ቦታ እንዲሆን ጊዜ ፈጅቷል። ልጅም እያለ እንደ ልዩ ባለ ተሰጥኦ ተደርጎ የሚታይ አልነበረም። እንዲያውም ወጣት በነበረበት ጊዜ በዚያው በስዊድን የሱ የመጀመሪያ ክለብ ውስጥ ዴያን ኩሉሴቭስኪ ነበር። ኩሉሴቭስኪ ወደ አታላንታ ሲጓዝ ለአታላንታ ቤርጋሞ ሲፈርም ዮኬሬሽ ለክለቡ አንድ ጨዋታ እንኳን አላደረገ። ለዋናው ቡድን የመጫወት እድል እንኳን አልነበረው። ዘግይቶ አሁን ወዳለበት ኮከብነት የተንደረደረ ተጫዋች ነው። ልጅም እያለ ያ የማይጠረቃ የጎል ረሃብ ያለበት ተጫዋች ነው። አስቆጥሮ አይረካም፣ ለሌላ ጎል ይጫወታል ቢባልም በቴክኒኩ በኩል ግን ሊሚትድ ነበር ይላሉ አንድሪያስ ኤንግልማክ የሚባሉ የመጀመሪያ ፕሮፌሽናል ክለብ ውስጥ ያሰለጠኑት ሰው። በቴክኒኩ በኩል ሌሎች በርካታ ተጫዋቾች ነበሩ ከሱ የተሻሉ አይነ ገብ የነበሩ ሌሎች ተጫዋቾች ነበሩ። ጊዜ ፈጅቶበታል። አንዱ ምክንያቱም ያ ብሩም ፖይካርና የሚባል ክለብ ውስጥ ነበር የተጫወተው። ሆሪዞንታል ተጫዋቾች በማፍራት የሚታወቅ ነበር። ልክ እንደሱ ቀጥተኛ ተጫዋቾችን ዳይሬክት ተጫዋቾችን በማጎልበት የሚታወቅ አይደለም። አካዳሚዎች ልክ እንደዛ ናቸው። ለምሳሌ ላማሲያ አካዳሚ የሚያፈራቸውን ተጫዋቾች አይናችንን ጨፍነን ማሰብ እንችላለን። ቴክኒሻን አማካዮች በቁመት ደቀቅ፣ በቁመት አጠር፣ በተክለሰውነት ደቀቅ ያሉ ቴክኒካዊ ተጫዋቾችን የምናስብ። አንዳንዶቹ አካዳሚዎች የበለጠ አትሌቶች ደግሞ የሚያፈራዋሉ። ይሄኛው አካዳሚ የበለጠ ቴክኒካዊ ተጫዋቾች በማፍራት ይታወቅ የነበረ ክለብ ነው። ስለዚህ ከክለቡ የሚያፈራቸው የተጫዋቾች ፕሮፋይል ጋር ካወዳደር ነው ለየት ያለ ተጫዋች ነው የነበረው። ምናልባት ለዛ ሊሆን ይችላል የዘገየው
እነሱ ከሚፈልጓቸው የተጫዋቾች ፕሮቶታይፕ አይነት ወጣ ያለ ስለሆነ ለዚህ ነው ሌት ብሉመር የምንለው። ስለዚህ ወደ አርሰናል ይሁን ወደ ሌላ ትልቅ ክለብ አሁን ስሙ ከአርሰናል ጋር ነው በጥብቅ ተቆራኝቶ የሚነሳው። በ27 ዓመት ትልቅ ዝውውር ለማድረግ ከዘገየ በኋላ የሚደረግ ዝውውር ነው። ወይ በቅርብ ዓመታት የፖርቱጋል ሊግ ላይ በፕሪሚየር ሊጋ ከፍተኛ ጎል አስቆጣሪ የሆኑትን አጥቂዎች ዝውውር ብታይ እንኳን የቅርብ ዝውውሮችን ብናይ ዳርዊን ኑኔዝ ወደ ሊቨርፑል ሲዘዋወር በ20ዎቹ መጀመሪያ ላይ ሆኖ ጎንካሎ ራሞስ ወደ ፒኤስጂ ሲዘዋወር በ20ዎቹ መጀመሪያ ሆኖ ነው የተዘዋወሩት። ሌሎች በቅርብ ጊዜ ከፖርቱጋል የሄዱትን ተጫዋቾች እንኳን ብናይ እሱ ትንሽ በእድሜ ገፋ ብሎ ነው። ይሄ ነው የአርሰናል ኢንቴንሽን። አሁን የሆነ ተጫዋች አምጥቶ ዴቨሎፕ የማድረግ አይደለም። ይሄን ተጫዋች ከወሰደ አሁን ያለብኝን ችግር እንደመጣ መቅረፍ ይችላል ብሎ ካመነ ነው ለእንደዚህ አይነት ኢንቨስትመንት ፈቃደኛ የሚሆነው። የሪሴል ቫልዩን ምኑን ሳያስብ ማለት ነው። ለምሳሌ 125 ዓመት ኮንትራት ቢፈርም እድሜው 32 ዓመት ይሆናል ውሉ ሲያልቅ ማለት ነው። ብዙ ሪሴል ቫልዩ አይኖረውም። አንተ ተጫዋች 30 ከደረሰ በኋላ በውድ ገንዘብ አትሸጩም መቼስ። ስለዚህ ለ3 ወይ ለ4 ዓመት አሁን ፒክ እድሜው ላይ ነው ያለው። እንደምናስበው በፖርቱጋል ያደረገውን 80% እንኳን እንግሊዝ ውስጥ መጥቶ ማድረግ ከቻለ ትልቁን ችግራችንን ይቀርፍልናል ማለት ነው። ያ ችግር ተቀረፈ ማለት ዋንጫ ለማሸነፍ ያለን እድል ይሰፋል ማለት ነው የሚል ስሌት አለው ማለት ነው እንጂ ሌት ብሉመር ነው ተጫዋቹ። ግን ዩኒክ ነው ደግሞ በአጫወቱ አይነት። ከዚህ በፊት እንዳነሳሁት እኔ ሰዎች አሁን 85 ጎል አስቆጥሯል በስፖርቲንግ ሊዝበን ተጫዋችነት። አብዛኞቹ ጎሎች ላይ በጣም ኃይል ይጠቀማል። ጎል ሲያስቆጥር እንደ ቫዮለንስ አይነት ኃይል ነው የሚጠቀመው እና ብዙዎቹን ጎሎች ሲያስቆጥር የፍጹም ቅጣት ምት ጎሎችን ጨምሮ ግብ ጠባቂው አይንቀሳቀስም። እሱ ወደ ጎል ሲመጣ ባለበት እንደተገተረ ነው ጎሉን የሚያስቆጥረው። የማሰቢያ የመንቀሳቀሻ እድል የማይሰጥ አጨራረሱ በኃይል የተሞላ ተጫዋች ነው። ከዚህ በፊት ይህንን ነጥብ እንዳነሳው ታስታውሳል። የጎሎቹ አይነት የተለያየ ሊሆን ይችላል፣ ከተለያየ አንግል ሊሆን ይችላል ያስቆጠረው። ለምሳሌ እንዲያውም አንድ ወቅቱ ያነሳሁት ከኤስታ ማዶራ ከሚባል ቡድን ጋር የተደረገ ጨዋታ ላይ ያስቆጠራቸውን ጎሎች አይቼ ነበር። 4ቱም ጎሎች የተለያዩ ናቸው፣ ግን በ3ቱ ግብ ጠባቂ አልተንቀሳቀሰም። በዚህ አመት በ5ቱ የአውሮፓ ሊጎች ካሉ አጥቂዎች ጋር ብናወዳደረው እሱ ያው በሌላ ሊግ ውስጥ ከነዚህ 5 በተለምዶ ትልልቆች የአውሮፓ ሊጎች ከምንላቸው ሊጎች ውጪ ያለ ተጫዋች ነው። በኮንቨርዥን ሬት ሮበርት ሌቫንዶቭስኪ ብቻ ነው ከሱ ጋር የሚነጻጸር እንኳን የለም። ሌሎች ይፈልጋቸዋል ከሚባሉት የአርሰናል አጥቂዎች ጋር ብናወዳደረው ባጨራረስ ማለት ነው ከኢሳቅም ጋር ከሼሽኮም ጋር ከኤኪቲኬም ጋር ከሌሎችም አጥቂዎች ጋር ብናወዳደረው ከነሱ የተሻለ የጎል እድል የመጠቀም ስኬት ያለው ተጫዋች ነው። ይሄንን ወደ እንግሊዝ ማሸጋገር ይችላል ወይ ወደ ሌላ ትልቅ የአውሮፓ ሊግ ማሸጋገር ይችላል ወይ ሌላ ጉዳይ ሆኖ፣ ግን አጨራረሱን ለምሳሌ ከሌቫንዶቭስኪ ጋር ብታይ ሌቫንዶቭስኪ እንዲሁ ስናያቸው ብዙ ኃይል ሳይሆን ፕሌስመንት የሚጠይቁ ጎሎች ነው የሚያስቆጥረው። ትክክለኛው ስፍራ ላይ መገኘት፣ አደገኛ የፖዚሽናል ሴንስ ያለው ተጫዋች ነው፣ ይጨርሳል። ስለዚህ ከስንት አንድ ጊዜ ነው የጎሉን ኮርኒስ ሲያንቀሳቅስ መረቡን ሲወዘውዝ ምናምን የምናየው ጎል የሚያስቆጥረው። የዮኬሬሽ አብዛኞቹ ጎሎች ግን እንደዛ ናቸው። በተለየ ኃይል ነው ወደ ጎል የሚመጣው። እኔ በዚህ ምክንያት ይሄ በጣም ማክሲማሊስት በመሆኑ ምክንያት አሁን ሌቫንዶቭስኪን ካየሽው አልፎ ነውና እንደ በቃ ሚኒማሊስት ነው፣ ኃይል ብዙ አይጠቀም። ብልህ የሆነ ልክ ሃላንድንም ካየሽው ሃላንድ አሁን ታያለሽ እንዴ ብዙ ከስንት አንድ ጊዜ ካልሆነ በስተቀር እኔ እንዲያውም በቀደም አንድ ቃል ምልልሱን እያየሁ እስካሁን ያስቆጠርከው ምርጡ ጎል የትኛው ነው ሲሉት ለዶርትሙንድ እየተጫወትኩ ፓሪስ ሳን ጀርማን ላይ በቻምፒየንስ ሊግ ያስቆጠርኩት ጎል አለ። ሃላንድ እንደ አይነት ጎል ብዙ ያስቆጠር፣ ግን ይሄ የሚገርም ኃይል የተጠቀመበት 2-1 ዶርትሙንድ ያሸነፈበት በኋላ በመልሱ ጨዋታ ፒኤስጂ 2-0 አሸንፎ ውጤቱን ቀልብሶታል። እንዲያውም የፒኤስጂ ተጫዋቾች እሱ ላይ ለማሾፍ ያንን የሜዲቴሽን ፖዝ የሚባለውን የደስታ አገላለጹን ልክ ሉዊስ ስኬሊ በዚህ አመት እንዳደረገው አንድ ላይ ተሰብስበው እንደሱ ደስታቸውን ገልጸው ነበር ውጤቱን ከቀለበሱት። የመጀመሪያው ጨዋታ ላይ ግን ያስቆጠረው ጎል እስካሁን የኔ ምርጡ ጎል ነው ይለዋል። እንዲህ አይነት ጎል ብዙ አያስቆጥርም። አብዛኞቹ ጎሎች ሚኒማሊስት ጎሎች ናቸው። ትክክለኛው ስፍራ ላይ መገኘት፣ ንጹህ የጎል አካባቢ አደጋ ማሽተት የሚችል የ9 ቁጥር ተጫዋቾች ጎል ነው የሚያስቆጥረው።
ዮኬሬሽ ከዚህ ይለያል። አይነት ጎሎችም ያስቆጥራል አሉት እንደ አይነት ጎሎች፣ ግን ብዙዎቹ ጎሎች በጣም ጉልበት የሚጠቀምባቸው ናቸው እና እንዲሁ ስታየው የተጋጣሚውን ቡድን ተከላካይና ደጋፊ የሚያስፈራ አይነት አጫወት ያለው በጣም በኃይል የተሞላ በብሩት ፎርስ የተሞላ ነው። ማነው እንዲህ አይነት አጥቂ ከዚህ በፊት ያየነው? በተለይ በእንደዚህ በአጨራረስ ያልተለመደ ቴክኒኩ ምክንያት ማነው እሱን የሚመስል ተጫዋች ብዬ ሳስብ ይመጣብኝ ነው ሁሌም ባቲጎል ጋብሪኤል ኦማር ባቲስቱታ ነው አእምሮ ላይ የሚመጣው። የባቲስቱታ ምርጦቹን ጎሎች በሙሉ ብታያቸው በተለይ ለፊዮረንቲና በኋላም ለፓርማ ሜሲ እስኪመጣ ድረስ የአርጀንቲና ብሔራዊ ቡድን ከፍተኛ ጎል አስቆጣሪም ነበር። አብዛኞቹ ጎሎች ዊምብሌ ላይ ያኔ አርሰናል ለቻምፒየንስ ሊግ ጨዋታዎች ወደ ዊምብሌ ሄድ በነበረበት ጊዜ አርሰናል ላይ፣ በኦልድ ትራፎርድ ማንቸስተር ዩናይትድ ላይ፣ በሴሪያ በሴሪቢም ከፈለግሽ አብሮ ወርዶ ነበር ያኔ ፊዮረንቲና ሲወርድ ለሪያል ቢሴሌስቴ። አብዛኞቹ ጎሎቹ ልክ እንደ ዮኬሬሽ ሁሉ ኃይል ተጠቅሞ የሚያስቆጥራቸው ጎሎች ናቸው። ለየት ያለ ቴክኒክ ነው ያለው። ግብ ጠባቂዎች የመንቀሳቀስ እድል አይሰጣቸውም። ፍላሽ ድንገት ነው ወደ ጎል የሚመታው። ይሄ ደግሞ የቅጣት ምቶቹን የፍጹም ቅጣት ምቶቹንም ጭምር የሚጨምር ነው። ብዙዎቹ አጥቂዎች ይሄ ብልህ መሆን ሳቲሊቲ የመጨረሻው ተጫዋች ልክ ለኳሱ ኮሚት ካደረገ በኋላ ማለፍ ከርቭ ማድረግ እንዲህ ብልሃትን የበለጠ ኢኮኖሚካል መሆንን የሚጠይቁ አጫወትን የበለጠ የሚጠቀሙ ናቸው። እሱ ሌላ አይነት ተጫዋች በሰውነት ውስጥ ባለ ኃይል ሁሉ ነው የሚመታው ወደ ጎል ሲመታ። እንዳነሳሁት ነው የፍጹም ቅጣት ምቶችን ሳይቀር የአለን ሺረርን አይነት ቴክኒክ አለን ሺረርን ሲመታ ካየሽ ወደ ጎል ብዙዎቹ የአለን ሺረር የፍጹም ቅጣት ምቶች ፕሌስመንት አይደሉም፣ ፎርስ ናቸው። በኃይል ነው የሚመታው። መሀል ላይ ሊሆን ይችላል፣ አይጨነቅም። መሀል ላይ ይሁን ጎን ላይ ይሁን ምንም ላይ የሺረርን የፍጹም ቅጣት ምት ኮሌክሽን ብታይ ኃይል ነው በቃ። በመጠኑ ከዮኬሬሽ ጋር ታመሳስዩ ትችላለሽ። ከሙከራዎቹ መካከል በ43% ላይ ኢላማውን ይጠብቃል። ወደ 30% የሚጠጋ ኮንቨርዥን ሬት ያለው ተጫዋች ነው። አሁን ይሄንን ወደ እንግሊዝ ማምጣት የሚችል ከሆነ ትልቅ ዝውውር ይሆናል። ትራንስፎርማቲቭ ዝውውር ሊሆን ይችላል። ለእኔ ነሰሰርሊ የ9 ቁጥር ጉዳይ ነው አልልም። አርሰናልን በተመለከተ ያለው ችግር አጥቂ ቢመጣና ቡድኑ በቂ ክሬቲቪቲ ከሌለው ትርጉም የለውም። እኔ የ9 ቁጥር ወይም የጎል አስቆጣሪ ችግርን ያህል የመፍጠርም ችግር አለ አርሰናል ውስጥ። አጥቂዎች ደግሞ በቡድኑ የጎል እድሎች የመፍጠር አቅም ላይ ጥገኞች ናቸው። በእርግጥ ተጫዋቹ ራሱ ያ የጎል እድል እንዲፈጠር የሚያስችል ሙቭመንት ማድረግ አለበት። ስታቲክ ከሆነ ከፊት ሆኖ ለምሳሌ ምንም ሙቭመንት የማያደርግ ከሆነ ለምሳሌ የሆይሉንድን ጉዳይ ስናነሳ የምናነሳው እሱ ላይ ነው። ልክ ነው። ዩናይትድ ሆይሉንድ ተጫወተም አልተጫወተም ለአመታት የቆየ የጎል እድሎች በበቂ መጠን የመፍጠር ችግር፣ በቂ ጎል የማስቆጠር ችግር አለበት። ስለዚህ ሆይሉንድ ሆነ ሃላንድ ማንቸስተር ዩናይትድ ውስጥ ብዙ ጎል ለማስቆጠር ይቸገራሉ እንላለን። ይሄ በጠቅላላው እውነት ነው። ግን የተጫዋቹ ሙቭመንት ደግሞ ካየሽ በሁለት ግዙፍ የመሃል ተከላካዮች መሃል ተቀብሮ ያሳልፋል። ወደ ቻናሎች አይሮጥም፣ ወደ ስፔሶች አይሮጥም፣ ከጀርባ አይሮጥም፣ የማይገመቱ ሩጫዎች አያደርግም። ስለዚህ ምን ያደርግባቸዋል ማንቸስተር ዩናይትድ አማካዮች? ቀና ብለው ሲያዩ ሙቭመንት የለም። ስለዚህ ኳሱ እንደገና ሪሳይክል ያደርጉታል ማለት ነው። የጎል እድል የመፍጠር ጉዳይ የሁለቱ ውጤት ነው። የአጥቂው ሙቭመንትስ እነዛን አንግሎች ይፈጥራል። አሁን ኦዴጋርድ ለምሳሌ በቃ እንደገና ሪሳይክል ያደርጋል የሚል ብስጭት አለ። አንዳንድ ጊዜ ስታዩ እንዴ ለማን ሊያቀብለው ይችል ነበር? ከፊቱ እንዲሁ ስታዩ በፔሪፌራል ቪው ስታዩ ሩጫ የለም፣ በቂ ኦቨርላፕ የሚያደርግ ተጫዋች የለም፣ ኢንሳይድ የሚሮጥ ተጫዋች የለም፣ ከኋላ የሚሮጥ ተጫዋች የለም። የማይገመቱ ሩጫዎች የሚያደርጉ 3-4 አማራጮች አሉት ማለት ለቡድኑ ዋናው ፕሌይሜከር ቀና ብሎ ሲያይ አማራጮች አሉት ማለት ነው። ምናልባት የአርሰናል በጣም የሲስተም ቡድን መሆን ተጫዋቾች ከተወሰነላቸው ዞን ውጭ እንዳይወጡ መከልከል ሊሆን ይችላል። ምክንያቱ አላውቅም። ግን ለምሳሌ አጥቂው ይመጣል ማለት ከሌሎች የአርሰናል አማራጮች የተሻለ ሙቭመንት የሚያደርግ ከሆነ የሱ መምጣት ብቻ የአርሰናልን ክሬቲቪቲ ከፍ ሊያደርገው ይችላል። እሱ አንድ ነገር ነው። ግን እንደ ቡድን አርሰናል የመፍጠር አቅሙ ከጉዳቶቹም በፊት ነበር።
ሳካ ከመጎዳቱ በፊት አራቱም የተጎዱት የአርሰናል አጥቂዎች አንድ ላይ በሚጫወቱባቸው ጨዋታዎች ላይ በቂ የጎል እድል የመፍጠር ችግር ነበር። ምክንያቱ ከፊት በቂ ሙቭመንት የሌለው ተጫዋች ስለሌላ ሊሆን ይችላል። አይዶን እሱን በሱ መምጣት ብቻ ሊስተካከል የሚችል ነገር ሊኖር ይችላል። ለምሳሌ ጄሱስ መጣ 2022-23 የውድድር ዘመን የመጀመሪያዎቹ 3 ወራት የሚገርሙ ነበሩ። ጄሱስ ምንድነው በጣም ኃይለኛ ሞቢሊቲ ያለው ተጫዋች ነው። ሀሰተኛ 9 ቁጥር እንለዋለን። ድሮፕ ያደርጋል ወደ ኋላ ወደ ቻናል ይወጣል። ስለዚህ ከማርቲኔሊ ጋር ቶሎ ቶሎ ቦታ ስዊች ያደርጋል፣ ይለዋወጣል ቶሎ ቶሎ። ማርቲኔሊ በየትኛውም ጊዜ በአርሰናል ከነበረው ምርጡን ብቃት ያሳየው በእነዚያ የመጀመሪያዎቹ የጋብሪኤል ጄሱስ 3 ወራት ነው። ሌሎቹን ተጫዋቾችም ጭምር አፌክት ያደርጋል። በጥሩ ሁኔታ የሱ ሙቭመንት ስፔሶች እንዲያገኙ ያደርጋቸዋል። ከጄሱስ የተለየ ተጫዋች ነው ይሄኛው። አንድ አይነት አይደለም። ይሄ በቃ ደንበኛ አጥቂ ነው፣ 9 ቁጥር ነው። ስለዚህ አርሰናል ፈጠራ በሱ መምጣት በዚህኛው አይን ሊስተካከል ይችል ይሆናል። ግን በጠቅላላው ግን በልምምድ በታክቲካዊ ውሳኔዎች ወይ በሚመጡ አዳዲስ ተጫዋቾች የአርሰናል ክሬቲቪቲ መሻሻል አለበት። በጣም ተገማች ነው የአርሰናል ማጥቃት፣ ተገማች ነው። እናውቀዋለን እንዴት እንደሚያጠቃ። እንዲሁ አንፕሬዲክታቢሊቲ የለውም። ማይገመት ነገር ሲያደርጉ አናይም። ሁሉም በዛ ፓተርን ነው የሚሄደው። ግን ማጥቃት ደግሞ ሌላ ትንሽ ለየት ያለ ስፔሻል ኳሊቲ ይፈልጋል። 9 ቁጥር ስለመጣ ብቻ በአንድ ጊዜ ችግሩ ላይቀረፍ ይችላል። የሱ መምጣት ከመጨረሱ ውጪ ሌላ ሙቭመንት እንደሚጨምርላቸው ነው። ፈጣን ነው፣ ቀጥተኛ ነው። እንዲያውም ታስታውሽ እንደሆነ በዚህ ዓመት አርሰናል ከስፖርቲንግ ሊዝበን ጋር ተጫውቷል አይደል? በቻምፒየንስ ሊግ 5-1 ሊዝበን ላይ ያሸነፈበት ጨዋታ ማለት ነው። እና የአርሰናል ደጋፊዎች እንደው እሱን እንደ መመልመያ ጨዋታ አድርገው አይተውት ነበር። የሚታይበት እንደው ምን ያህል ጥሩ ተጫዋች እንደሆነ ደሞ ከኛ አርሰናል ይፈልገዋል ሲባል ስለቆየ ማለት የቆየ ጉዳይ ስለሆነ ለማየት ሰዎች ይጠብቁ ነበር። እኔ እዛ ጨዋታ ላይ በጣም ጥሩ ተጫውቷል ነው። እንግዳ ሊመስል ይችላል 5-1 የተሸነፈ ቡድን ውስጥ ያለን አጥቂ ጥሩ ተጫውቷል ማለት ትክክል ላይ መስል ይችላል። ግን ጥሩ ተጫውቷል። 5 ሙከራ አድርጓል። የሾት ቮሊዩሙ ከፍተኛ ነው። ብረት ሁሉ መልሶበታል። በሁለት በሶስት አጋጣሚዎች አንድ ጊዜ ሁለቱንም ሳሊባንና ጋብሪኤልን አልፏቸዋል። ሌላ ጊዜ በተናጠል ፈትኗቸዋል ሁለቱንም ተጫዋቾች። ቡድኑ ጥሩ ባልነበረበት ጊዜ በእኔ አይን በእኔ አስተያየት እዛ ጨዋታ ላይ ጥሩ ተጫውቷል ብሎ የተሸነፈ በሰፊ ውጤት የተረታ ቡድኑ የተጫወተን ተጫዋች መመልመል ማለት ነት አስተያየት መስጠት ትክክል ላይ መስል ይችላል። ግን በዛ ጨዋታ ላይ በጣም ጥሩ ተጫውቷል። በቂ ላይሆን ይችላል። የሲቲ ጨዋታ ላይ እንዳደረገው ሃትሪክ ሰርቶ አልወጣም። ከአምስቱ ሙከራዎች 2 ኢላማቸውን የጠበቁ ነበሩ። 37 ኳስ ነክቷል። ረጅም ጊዜ ያለ ኳስ ላሳለፈ ቡድን 10 ፕሮግሬሲቭ ፓሶችን ተቀብሏል። በአጠቃላይ 32 ፓሶችን ተቀብሏል። ጥሩ ተጫውቷል ነው ምለው። እዛም ጨዋታ ላይ ቢሆን ኢቭን ፈጣን ነው እንዳልኩት፣ ቀጥተኛ ነው። 36 ኪሎ ሜትር በሰዓት ፍጥነት አስመዝግቧል። በዛ በጣም ትልቅ ፍጥነት ነው ይሄ። እንዲሁ በአይን ሲታይ በጣም ራፒድ አይመስልም፣ በጣም ፈጣን አይመስልም፣ ግን ፈጣን። በቅርብ ጊዜ ስካንዲኔቪያ እንዲህ አይነት ትልልቅ አጥቂዎች የማፍራት ታሪክ አላት። የስካንዲኔቪያ ሀገራት ዜጎች የሆኑ ተጫዋቾች ያው ትልቁ ስመጥር ሃላንድ ነው። ኢሳቅ፣ ሆይሉንድ፣ አሌክሳንደር ሶርሎት አይነቶቹ ተጫዋቾች በትልልቅ ክለቦች እየተጫወቱ ያሉ ከስካንዲኔቪያ አካባቢ ከዴንማርክ፣ ከስዊድን፣ ከኖርዌይ የመጡ አጥቂዎች ናቸው። እነዚህ ብዙዎቹ ከነሱ ይለይብኛል። እኔ ግን ለምሳሌ ከሃላንድ ቅድም እንዳልኩት ባጫወቱ በጣም የተለየ ነው። ይሄኛው የበለጠ ለየት ያለ ተጫዋች ነው። ግን እነዚህ ተጫዋቾች ሲመጡ የሆነ አይነት ትሬኒንግ አለ። አንድ የምታዩ ነገር የጄኔቲክ አድቫንቴጅም ያለ ይመስላል። በጂናቸው ምክንያት የበለጠ አትሌቶች ናቸው፣ የበለጠ ጉልበተኞች ናቸው፣ የበለጠ ፓወርፉል ናቸው። ግን ሃላንድን ሳይው ኢኮኖሚካል ነው የምለው እኔ 5 ከነካውና 5 ጎል ካስቆጠርኩ በቂ ነው የሚል ሚኒማሊስት ነው። መጥፎ ነው ማለት አይደለም፣ ግን በቃ የጨዋታው ባህሪ እንደዛ ነው። የቁጠባ አይነት የኤነርጂ የመቆጠብ አይነት ተጫዋች ነው። ዮኬሬሽ ደግሞ ምናልባት ዘግይቶ ስለተሳካለት ሊሆን ይችላል። እኔ ማባክነው ጊዜ የለም የምቆጥበው ኃይልም የለም በሚል ፍላጎትና ሀሳብ እንደሚጫወት አይነት ሩጫዎቹን ዶዝ የማያደርግ ለእያንዳንዱ ኳስ የሚፋለም በእያንዳንዱ አጋጣሚ ፕሬስ የሚያደርግ በአውሮፓ
7ቱ ሊጎች ካሉ አጥቂዎች ሁሉ ረጅም ጊዜ ፕሬስ በማድረግ ከሚያሳልፉ ተጫዋቾች መካከል አንደኛው ነው። ባለፈው አመት አንደኛ ነበር ከ9 ቁጥሮች ብዙ ፕሬስ በማድረግ። አርቴታ ደግሞ ፕሬስ የሚያደርግ ተጫዋች ይወዳል። ግልጽ ነው። አርሰናል ኃይለኛ የፕሬሲንግ ቡድን ስለሆነ የጄኔቲክ አድቫንቴጅ ነው ምናምን ስል ግን ሃላንድ ያው አባቱም እናቱም ስፖርተኞች ናቸው። እናቱ አትሌት ነች፣ አባቱ ትልቅ እግር ኳስ ተጫዋች ነበር። ስለዚህ የጄኔቲክ አድቫንቴጅ አለው። ሆይሉንድም ያው እንደምታውቁ አንደኛው ወንድሙ ጀርመን ነው የሚጫወተው አይደል? ወንድሞቹ እንዳለ ቤተሰቦቹም የኳስ ታሪክ ያላቸው ናቸው በቤተሰቦቹ በኩል። ይሄኛውም ልክ እንደዚሁ አባቱ ፕሮፌሽናል እግር ኳስ ተጫዋች የነበረ ነው እና በዛ ምክንያት እንዲሁ ስታዩ በቃ ሞደርን አትሌቲክ የስካንዲኔቪያ አይነት ተጫዋች ነው። አሁን ሰዎች ምን ይላሉ? ይሄ እኮ መጨረሻ ላይ ኤነርጂው ሊጨርስ ይችላል። አሁን ሃላንድ የሚጫወትበትን መንገድ በጣም ካየሹ ብዙ ጊዜ ሊጫወት እንደሚችል ያስታውቃል። የባላጋራ ቡድን አጫወቱን ለይቶ አውቆበት ጥንካሬውን አውቆበት ሊቋቋም ይችል ይሆናል። ግን እንዲሁ በኢኮኖሚክ ኢንቨስትመንቱ ምናምን ካየሹ ግን በፊዚካል ኢንቨስትመንቱ ማለት ነው ካየሹ ግን አይ ዶንት ኖ ሃላንድ 10 አመት ከዚህ በኋላ ያለ ምንም ችግር መጫወት ይችላል። ሌቫንዶቭስኪ እንደዛ ነው። እንደ ክሎፕ ዘመን ዶርትሙንድ እዛ በነበረበት ጊዜ እንደነበረው ፕሬስ ያደርግም። ሩጫውን ዶዝ ያደርጋል። ብልህ መሆን ጀምሯል። በጣም ብልህ ነው። አሁን 37 አመት ሊሆነው ተቃርቦ በ6 አመት ውስጥ በዚህኛው የላሊጋ የጨዋታ መጠን ከሜሲ በኋላ ብዙ ጎል ያስቆጠሩ ተጫዋች ነው። መጨረሻ ጊዜ ሜሲ ነበር ይሄን ያህል ጎል ያስቆጠረው። ምክንያቶች አሉት። ሚኒማሊስት ነው፣ ብልህ ነው። ዮኬሬሽ ምናልባት እንደዛ መጨነቅ የሚገባው እድሜ ላይ አይደለም ያለው። ግን በቂ ጊዜ አባክቻለሁ፣ እዛ አባክኛለሁ፣ ስዋንሲ ያለው ሴንት ፖል ያለው ምናምን አሁን አይ ዶንት ኬር ብሎ በቃ በሙሉ ኃይሉ ያለ ቁጠባ የሚጫወት አይነት የተለየ ተጫዋች ነው እና ይሄ ክረምት የመጨረሻ የዝውውር እድል የሚያገኝበት ወደ ትልቅ ክለብ የሚሄድበት ሜቢ የመጨረሻው ብዙ አማራጮች የሚኖሩት ማለት ነው። ብቻኛው አይደለም አርሰናል ቅድም እንዳልኩት ሌሎች አማራጮች አሉ። ግን ወደ 2 አመት ሊሆን ነው መሰለኝ አርሰናል ሲባል ይሄን ተጫዋች በተመለከተ ካለፈው የውድድር ዘመን ጀምሮ ወደ ያለፈው የውድድር ዘመን ወደ ዲሴምበር ሄደሽ 2024 ዲሴምበር ላይ ተጫዋቹን ስም ከአርሰናል ጋር የሚያያይዘው ሪፖርት ምናምን ታገኛለሽ። ረጅም ጊዜ ቆይ ዝውውር ነው። ለዚህ ነው አንድሪያ ቤርታ መጡ ምናምን ሲባል በቤርታ ራዳር ውስጥ እንዳለ ግልጽ ነው። ምክንያቱም እንደሱ አይነትን ትልቅ የጎል ማስቆጠር 2 ሲዝኖች ያሳለፈን ተጫዋች እንኳን እንደሱ አይነት እንደ አንድሪያ ቤርታ አይነት ትልቅ የስፖርት ዳይሬክተር ቀርቶ ማንም መደበኛ እግር ኳስን የሚከታተል አውሮፓ እግር ኳስን የሚከታተል ሰው ያውቀዋል። ብዙ ግኝት አይመስለኝም እሱን ማወቀው እና ረጅም ጊዜ ቆየ። በኤዱም ዘመን አርሰናል ለማስፈረም ካጤናቸው ተጫዋቾች መካከል አንዱ እንደነበረ ስለምናውቅ የአንድሪያ ቤርታ መምጣት ይሄንን ዝውውር ፑሽ አድርጎታል የሚለውን እርግጠኛ አይደለሁ። ያው አሁን ባለው ሁኔታ አለቃው ማን ነው? አርቴታ ነው ቤርታ ነው? እኔ አርቴታ ነው የሚመስለኝ። በመደበኝነት የስፖርት ዳይሬክተር ነው አሰልጣኝ የሚቀጥረው። በታሪክ እንደዛ ነው አሰልጣኝ የሚያሰናብተው የስፖርት ዳይሬክተር። አሁን ባለው ሁኔታ ግን አርቴታ is too powerful። እንዲያውም የሱ ኦፒኒየን ሳይቀር ተጠይቋል። የመጨረሻ 4 ውሳኔ ካሳለፉት ሰዎች መካከል አንደኛው ሚኬል አርቴታ ነው። ፓወርፉል ነው በጣም ሜቢ በፕሪሚየር ሊግ the most powerful አሰልጣኝ ሊሆን ይችላል ባለው የስልጣን መጠን። ማኔጀር ነው አንደኛ ማኔጀር ነው። ታይትሉ ራሱ ከሄድ ኮችነት ወደ ማኔጀርነት ከፍ ብሏል። አንዳንዶች ከኤዱ ጋር አንደኛው ልዩነት በጣም ፓወርፉል ሆኗል እሱ የሚል ስሜት ስላለው ነው ምናምን የሚሉ አሉ። አላውቅም በመና ኤዱ እንደለቀቀ ግን ምን ሰማያቸው ስፔኩሌሽኖች አሉ። አንደኛው እርሱ ነው። ያለ አርቴታ ጠንካራ ፍላጎት ዮኬሬሽ አይመጣም የሚባለው አርቴታ በቀዳሚነት የሚፈልገው ይሳቅን ነው። አሁን አንድ መታነሹ ሌላ ጥያቄ ግን እኔ ስለ ይሳቅም ያለኝ ጥያቄ ኒካስል 50% ኳስ የሚይዝ ቡድን ነው። ለምሳሌ በአማካይ 50% ነው ኳስ የሚይዘው። ሙሉ ለሙሉ ማጥቃቱ መልሶ ማጥቃት ላይ ትኩረት ያደረገ ነው። ስለዚህ ለይሳቅ አይነት ሰፊ ስፔስ ማጥቃት ለሚችል ተጫዋች ይሆናል። ስፖርቲንግ እንኳን 60-65% ኳስ በአቨሬጅ የሚይዝ ቡድን ስለሆነ ለአርሰናል ስታይል ይቀራረባል። በስታይል ካየሹ አሁን ይሳቅ ላይ ያለኝ አንደኛው አስተያየት ሶሲዳድም የትራንዚሽን ቡድን ነበር በሱ ጊዜ። ኒውካስል የትራንዚሽን ቡድን ነው። አርሰናል ግን በባላጋራ ቡድኖች ባህሪ ምክንያት እንደ ልብ በመልሶ ማጥቃት አይችልም። ስለዚህ ይሆናል ወይ እንደ አይነቱ አጥቂ በጠባብ ስፔስ መጫወት ይችላል ወይ? ረጅም ጊዜ ጥቅጥቅ ብሎ ከሚከላከል ባላጋራ ጋር የመጫወት
እዳ ባለበት ቡድን ውስጥ እየተጫወተ ተመሳሳይ ፍሬያማነት ይኖረዋል የሚል ጥያቄ አለኝ። ይሄው ጥያቄ ለዮኬሬሽ ሊሰራ ይችላል። ምክንያቱም በፖርቱጋል የሚያገኛቸው እነዛን ስፔሶች በእንግሊዝ ላይ ያገኛቸው ይችላል ከመጣ እንዳልኩት። ግን ከሌሎቹ አማራጮቹ አንጻር አነስ ያለ ገንዘብ የሚያስወጣ ነው። ፍርሃቶች ግን አሉ። እንዲህ አይነት ተጫዋች ልታመጪ ስትይ አንደኛው በቅርብ ጊዜ ከፖርቱጋል የወጡት ተጫዋቾች በቅርብ ጊዜ በቃ የጎል አስቆጣሪዎች ላብራቶሪ ነበር ልትዩ ትችላለሽ። ፖርቱጋል ሊግ ግን ወደ ሌሎች ክለቦች ሄደው ይሄንን መድገም አልቻሉ። ዳርዊን ኑኔዝ፣ ጃክሰን ማርቲኔዝ፣ ጎንካሎ ራሞስ፣ ኢስላም ስሊማኒ ለስፖርቲንግ የተጫወቱ ከ30 ጎል በላይ አስቆጥሮ ነበር የአልጄሪያ አጥቂ። ግን ወደ ትልልቅ ክለቦች ሄደው ብዙዎቹ የተጠበቀውን ያህል አልሆኑም። የኑኔዝ ጉዳይ ያው ሞቅና ቀዝቀዝ የሚል ነው እንደምታውቂው። ግን በዛ በፖርቱጋል ያስመዘገባቸው እነዛን አስገራሚ ቁጥሮች በእንግሊዝ መድገም አልቻለም። ጃክሰን ማርቲኔዝ አንድም አመት የቆየ አይመስለኝም ከአትሌቲኮ ማድሪድ ሲለቅ። አንድሪያ ቤርታ ያውቁታል ጃክሰን ማርቲኔዝ፣ እዛ የምልመላ ሂደት ውስጥ ነበሩ። ወዲያውኑ ወደ ቻይና የተላከው ፖርቶ ውስጥ ግን እንዴት አይነት አስፈሪ አጥቂ ነበር። ኮሎምቢያዊ ነው። ጎንካሎ ራሞስ ያው እንደምናውቀው አሁን በፓሪስ ሳን ጀርማን ሁለቱንም ሲዝኖች ቤንች በቃ ከተጠባባቂ ወንበር የሚነሳ ተጫዋች እንጂ ጀማሪ አይደለም። እንደ አጥቂዎችን ብቻ ወሰድኩኝ እንጂ ጆአው ፌሊክስንም መደመር ይችላል። ያው እሱ ንጹህ አጥቂ አልነበር። በቅርብ አመታት ደግሞ ከሌሎች ሊጎች በውድ ገንዘብ ለሚመጡ 9 ቁጥሮች ፕሪሚየር ሊግ አስቸጋሪ ነበር። ሉካኩ ወደ ቼልሲ ሲመጣ ያውም ለእንግሊዝ እንግዳ አልነበረም። እሱ አልተሳካለትም። ሆይሉንድ እስካሁን ድረስ በተሟላ ሁኔታ አልተሳካለትም። ዚርክዜ ምልክቶች እያሳየ ነው። ግን ምልክቶች እያሳያለው በ9 ቁጥርነት አይደል፣ የበለጠ ጠለቅ ባለሚና ነው። ምክንያቱም ለየት ያለ ተጫዋች ነው። እንደነሱ 9 ቁጥር አልወስደው። ግን ሙሉ ስኬት ነበር ማለት ያስቸግራል። ቲሞ ቬርነር፣ አልቫሮ ሞራታ፣ ሴባስቲያን አሌ እነዚህ ሁሉ ከሌሎች ሊጎች መጥተው የተጠበቀውን ያህል ፍሬያማ ያልሆኑ ለ9 ቁጥሮች ፈታኝ ሊግ ነው ፕሪሚየር ሊጉ። ያንን አዳፕት ያደርጋል ወይ? ምክንያቱም በጣም ከፍ ያለ ጥራት ነው ያለው ፕሪሚየር ሊጉ ከፕሪሚየር ሊጋው ሲወዳደር። እንዳልኩት ነው እነዛን ስፔሶች አያገኝም። የፕሪሚየር ሊግ ተከላካዮች ከፖርቱጋል ሊግ ተከላካዮች ጋር የሚነጻጸሩ አይደሉም። እዛ ከፋማሊካው ጋር ምናምን እንደመጫወት አይደለም። ወደ ፕሪሚየር ሊግ ስትመጪ ደረጃው ከፍ ይላል። ያንን አዳፕት ማድረግ ይችላል ወይ የሚሉ ጥያቄዎች መነሳታቸው አይቀርም። ግን አሁን የምናውቀው አንድ ነገር አርሰናል የበለጠ ትኩረት ያደረገው በዚህኛው አጥቂ ላይ ነው። አጥቂው በጣም ጥሩ ጎል አስቆጣሪ ነው። የጎል ቁጥሮቹ የሚደንቁ ናቸው። ግን እያንዳንዱ ዝውውር የራሱ ሪስክ አለው። የዮኬሬሽም ያለ ሪስክ አይደለም። የኢሳቅም ዝውውር ሪስክ አለው። ሪስክ ፍሪ የሚባል ዝውውር የለም። ለነገሩ የሪስኩ መጠን ከፍተኛ ነው አነስተኛ ነው ማለት ትችያለሽ። ግን እዚህ ላይ ማተኮራቸው የሚነግረን ነገር ለአሁን ሰክሰስ የተሰጠው ከፍተኛ ግምት ነው የምለው። መጠነኛ ከፖሊሲ የመውጣት አካሄድ የሚያሳይ ነው። እኔ እንዲያውም ከማጋኑ ማወዳደረው ከፒየር ኤሜሪክ ኦባሚያንግ ጋር ነው ማወዳደረው። የቬንገር የመጨረሻ አፈራሚ ኦባሚያንግ ነበር። ኦባሚያንግ ሲመጣ ወጣት አልነበር። ቬንገር ኖርማሊ እንዲህ አይነት ተጫዋች በውድ ገንዘብ አያስፈርሙ። ግን ያኔ ሰርቫይቨር ሞድ ላይ ነበሩ። አሌክሲስ ሳንቼዝን ያጡበት የዝውውር ገበያ ነው። ዢሩ ለቋል፣ ዋልኮት ለቋል። አርሰናል የቻምፒየንስ ሊግ ቦታ የሚያገኝ በማይመስልበት ጊዜ የተፈጸመ ዝውውር ለዛች ወቅት ተብሎ የመጣ ተጫዋች ነው። ስለዚህ 1-2-3 አመታት ብዙ ጎል ያስቆጠረባቸው አመታት ነበሩ። አርሰናል እንዳሁኑ ጥሩ ቡድን አልነበረም ያን ጊዜ። ለመጨረሻ ጊዜ በዚህ እድሜ ላለ ተጫዋች ያን ያህል ገንዘብ የከፈለው ግን ያኔ ነው። ከዛ ጋር ላነጻጽረው ይችላል። በዝውውሩ ባህሪ፣ በአጥቂው እድሜ፣ በጎል አስቆጣሪነቱ፣ በጎል ሪከርዱ ምክንያት ኦባሚያንግ ልክ እንደዚሁ የሚገርም የጎል ሪከርድ ነበር። አይ ቲንክ በአርሰናልም የጎል ቁጥሩ የሚገርም። ክረምት ሲመጣ ግን እናያለን ወዴት ይሄዳል ይሄ ዝውውር የሚለውን። የሚጠበቅ ዝውውር ነው። የአርሰናል ተጫዋች ማስፈረሙ የሚቀር አይደለም። በዚህ ሰሞን ደግሞ ከዚህ ተጫዋች ጋር ነው ስሙ እየተያያዘ የሚገኘው። እስኪ ደግሞ የተወሰኑ የአድማጮችን አስተያየት እንቀበል። ማንዴማን አርሰናል ሁሌም የዝውውር መስኮት ሲከፈት የአጥቂ መስመሩ ላይ ጥያቄ ስላለ ወሬዎች በጣም ይበዛሉ፣ ግን ደግሞ የ9 ቁጥር አጥቂ ላይ ትኩረት ከማድረግ ይልቅ የመሀል ክፍሉን ማጠናከር ይመርጣሉና የዮኬሬሽ ዝውውርም ወሬ ብቻ ሆኖ ማለፉ የሚቀር አይመስለኝም ብሎናል። ዮናስ ቀነኒሳ የአንድሪያ ቤርታ በትክክለኛ ሰዓት የአርሰናል ስፖርቲንግ ዳይሬክተርነት ስራ ሚና
መቀላቀል ለሚኬል አርቴታ እጅግ በጣም ወሳኝና ለክረምቱ የዝውውር መስኮቱም ጥራት ያላቸው ተጫዋቾችን ለማምጣት የሚያስችል ይመስለኛል። በተለይ ደግሞ ቡድኑ ግልጽ በሆነ መልኩ የማጥቃት ክፍሉ አቅም ይጎላል። ለዚህ ደግሞ የዮክሬስም ሰሞኑን በተደጋጋሚ ሁኔታ ከአርሰናል ጋር እየተያያዘ ነው። በቀጣይ የዝውውር መስኮት ለአርሰናል ዱ ኦር ዳይ ነው ብዬ አስባለሁ። የአርሰናል ቡድን ብዙ ንክኪ የማይፈልግ ነው። የተከላካይ ክፍሉ ጥራት አለው። የአማካኝ ተጫዋቾችና የአጥቂ ክፍሉ ላይ የተወሰኑ አፕግሬድ የሆኑ ተጫዋቾችን መጨመር ብቻ ነው የሚጠበቅበት ብለውናል። አብዱልሐሚድ መሐመድ የሚል አድማጫችን የአንድሪያ ቤርታ ትልቁ ስራ ምንም እንኳን ወደ አርሰናል መዛወሩ ይፋ የተደረገው ከትናንትና በስቲያ ቢሆንም ስለ አርሰናል ማሰስ የጀመረው ከሳምንታት በፊት እንደሆነ ተነግሯል። ዝውውሩ ይፋ በሆነ በሰዓታት ውስጥም የቪክተር ዮክሬሽን አዲስ ዜና ሰምተናል። የዚህ ሰው ትልቁና ዋና ስራ ብሎም በደጋፊ ዘንድ አመኔታ የሚያገኝበት ጉዳይ የአጥቂ ዝውውር ላይ ይመስለኛል። ተቀያሪ ግብ ጠባቂ፣ ተከላካይ ዙቢሜንዲን ለማስፈረም እና ኤዱን ብቁ ናቸው። አርሰናል ለአመታት የደከመበት ቦታ ላይ ከአጥቂም ቡድኑ ከፍ የሚያደርግ አጥቂ ማስፈረም ዋነኛ ስራው ይመስለኛል። ከሱ የሚጠበቀው ይሄ ነው። አሁን የቤርታ ውሳኔዎች የሚፈልጉ 3 ስሞች ተነስተዋል። አሌክሳንደር ኢዛክ፣ ቪክተር ዮክሬሽና ቤንያሚን ሼሽኩ። እኛ ከ3 አንዱ ቢመጣ አንጠላም። ነገር ግን አርቴታና ክለቡ ዋንጫ የሚያመጣና ቢያንስ ለቀጣዮች አመታት የአርሰናል አጥቂ የሚመራ ተጫዋች ይፈልጋሉ። 3ቱም ላይ የሚነሳ ነገር አለ። ቪክተር ዮክሬሽ ምንም እንኳን ታችኛው የእንግሊዝ ሊግ ቢጫወትም በቀጥታ መጥቶ ሊጉ ላይ ይሳካለታል የሚለው ብቻ ጥያቄ ነው። በተረፈ ግን ሁሉም ነገር የሰጠ ሳጥን ውስጥ ጨካኝ አጥቂ ነው ብሎናል። ሌላ ስቴት እንቀበል። አብርሽ አርሰናሎች የቀጣይ አመት ዋንጫ ማንሳት ክለባቸው በሚገባ ማጠናከር በ9 ቁጥርና ሌሎች ቦታዎች ላይ በማጠናከር ይወሰናል። ካልሆነ በእርግጠኝነት ከዚህ ሲዝን የወረደ ውጤት እንመለከታለን ብሎናል። አማን የሰሞኑ ከአርሰናል ጋር ስሙ በዝውውር ሁኔታዎች ተያይዞ እየተነሳ ስላለው ቪክተር ዮክሬሽ በተመለከተ ብዙ መመዘኛዎች በተለይ ከዝውውር ውጪ ካልሆነ በስተቀር ኢዛክ ምርጫ ቢሆንም ዮክሬሽም ቢሆን የተሻለ የሚባል ዝውውርና የጨረሻ በተለይ ደግሞ ስታቲስቲክሱ ስንመለከት ከኢዛክም የተሻለ አጥቂ ነው። በአርሰናል ያስቀጥለዋል ለማለት የምንመለከተው ቢሆንም በኔ በኩል በፍጥነት ውጤት ከተፈለገ ከኢዛክ ቀጥሎ የዮክሬሽ አማራጭ ተቀራራቢ ጥሩ ዝውውር ይሆናል። አርቴታ አለመገመቴነትን በማጥቃቱ አማራጭ ውስጥ አፕግሬድ ነው ብሎናል። የመጨረሻ ስቴት እንቀበል። ብርሽ ተስፋ አርሰናል የስካውቲንግ ስራውን ለጎረቤቶቹ ቼልሲ አሁንም መስራቱ እንደቀጠለ ነው። ለዛ ይመስለኛል ቼልሲ እስካሁን ስፖርቲንግ ዳይሬክተር ያልቀጠረው ራሽፎርድ እና አንቶኒ የውሰት ጊዜያቸውን በጥሩ መልኩ እያስኬዱት ነው። ነገር ግን ከዚህ በኋላ ወደ ዩናይትድ ዝር የሚሉ አይመስለኝም። ለዩናይትድ መጫወት በጣም ቀላል ስላልሆነ ብሎናል። እናመሰግናለን አድማጮቻችን። አሁንም አብራችሁ እንድትቆዩ ነው የምንጋብዛችሁ።